ፓርላማ ላይ ስለ ወልቃይት አነሳ አብይ ስለ ወልቃይት አነሳ፣ ስለ ድሬዳዋም አወራ። የሚገርም እኮ ነው። ለምንድን ነው እዚህ እችን ነገሮችን ጠቅ ጠቅ የሚያደርገው አብይ? አንደኛ ወልቃይት ላይ አማራና ትግራዊ ለዘላለም እንድትዋጉ እፈልጋለሁ ነው የሚለው አብይ። ወልቃይት የአብይ ሎተሪ፣ ሁለቱ ብሔሮች እንዲጋጩ እንድፋጁ እዛ ላይ አይናችሁን ከዛ ለምንድን ነው እንትን ያደረጋችሁት? ሁልጊዜ ያችን ብቻ ተመልከቱና ለምንድን ነው የምትነጋገሩት? ለምንድን ነው የምትወያዩት? አማራና ትግራዊ ይላል። ፍራቻው ምንድን ነው? ከተነጋገሩት ያው ወደ ስልጣን ወደ እንደዛ ነገር ስለሚመጣ በፓርላማ ላይ ሆኖ ወልቃይት አንዳችሁ ካልወሰደ እኔ ራሴ ወስዳለሁ አለ። እኮ እዛ ጋር ለምንድን ነው የማትጣሉት ነው። ድሬዳዋን አነሳ። አሁን ድሬዳዋ ላይ ችግር አለ። ኦሮሞና ሶማሌ ጥያቄ ነገር አለ እዛ አካባቢ። አብይ የሄደበት አካሄድ ግጭቱን ጀምሩ። አሁን ምንድን ነው ለምሳሌ አሁን በሐረርጌ በኩል በቦረና በኩል ሞያሌ አካባቢ ላይ ብዙ ነገር አደረገ አብይ፣ ብዙ ነገር። ግን የኦሮሞ ህዝብ ከሶማሌ ጋር በምንም ተአምር ምን ላይ ነው የሚጣለው? ይሄ ሁለቱ ማህበረሰብ ወንድማማች ማህበረሰብ ግጭትም ካለ ተነጋግሮ በአገር ሽማግሌዎች በሶማሌ ኡጋዞች እና በኦሮሞ ያው አባገዳዎች እውነተኛ አባገዳዎች አንዳንድ ቦታ አሉ። ተነጋግሮ ይጨርሳሉ ችግር ካለ። አብይ ግን ምንድነው እያለ ያለው? በፓርላማ ላይ ሆኖ ህዝቡ ለምንድን ነው ዝም ያለው ብሎ ተናግሯል። በተለይ ኦሮሞ ለመቀስቀስ ሞክሯል። የድሬዳዋ ችግር መፍታት የምትችለው አንተ ራስህ አብይ፣ ስልጣን በአንተ እጅ ነው። ማን ሲጀመርስ ማን መረጠ? አንተ የኦሮሞ ህዝብ ጥያቄን አንተ ምኑ ጋር ነው የምታውቀው? አብይ እያለ ያለው ግጭቱን ለምንድን ነው ያቆማችሁት እኮ ነው እንጂ ለኦሮሞ ህዝብ ለሶማሌ ህዝብ መፍትሄ አግኝቶ አይደለም። ምንድን ነው እያለ ያለው? እርዱኝ እንጂ እኔም ግጭት ፈልጋለሁ፣ እናንተም እዛው ጀምሩት እንጂ ካልጀመራችሁ እኔ ራሴ ጀምራለሁ እኮ ነው አብይ። ይሄ በፓርላማ ላይ ያወራው እንደኔ ያው ሞያሌ ላይ የጀመረው ሁሉንም ብሔረሰቦች ከኦሮሞ ጋር የማጋጨት ስራ ወጥሮ ይዞታል። አብይ ለማጋጨት ይሞክራል። ነገር ግን ራሱ ነው የሚጋጨው። አብይ ራሱ የራሱን ሰዎችን አስታጥቆ የራሱን እንትን አድርጎ ከሁሉም ብሔረሰቦችን እያጋጨ ነው። ኦሮሞ ከሁሉም ብሔረሰቦች ጋር ይኖራል። አብይ ሲሄድም ከአብይ በፊትም ኦሮሞ ከሁሉም ብሔረሰቦች ጋር ሲኖር ነበር። ለወደፊትም አብሮ መኖር ይቀጥላል። አብይ የኦሮሞ ችግር ነው እንጂ ራሱ አብይ የኦሮሞ ችግር ነው እንጂ የኦሮሞን ችግር የኢትዮጵያን ችግር ለመፍታት የመጣ ሰው አይደለም።